የተባበሩት መንግስታት ድርጅት በትግራይ የተከሰተውን ግጭት እንዲያቆሙና የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ ለማድረግ ጥሪውን በድጋሚ አቅርቧል። የተባበሩት መንግስታት ቃል አቀባይ ስቴቨን ዱጃሪክ የተባበሩት መንግስታት ዋና ጸሐፊ ስለ ክስተቱ ውጥረቶችና ህውከት የሰጡትን ጥሪ በድጋሚ የገለጹ ሲሆን ሁሉም ወገኖች በሰላማዊ ውይይት ልዩነቶችን እንዲገቱ አሳስበዋል። የፕሪቶሪያው ስምምነት እንዲፈቱና ሙሉ በሙሉ እንዲተገበር ጥሪያቸውን በድጋሚ አቅርበዋል። ቃል አቀባዩ ባስተላለፉት መልእክት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በቅርቡ በሰጡት ማብራሪያ ውጥረቶችና ህውከት ላይ ከፍተኛ ስጋት እንዳላቸውና አፋጣኝ መረጋጋት እንዲፈጠር ጥሪ አቅርበዋል። And yesterday we issued a statement, over the weekend we issued a statement on Ethiopia regarding developments in the Tigray region where renewed tensions and clashes have contributed to a worsening security environment. The Secretary General is deeply concerned about the potential impact on civilians and the risk of return to a wider conflict in a region still working to rebuild and recover from past tensions. በትግራይ የተከሰተው ግጭት እንዲቆምና የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን አበክረን እንሰራለን። በንጹሃን ላይ ስለሚኖረው ተጽዕኖ ያሳስበናል። ወደ ሌላ ቀጠናዊ ግጭትና አለመረጋጋት እንዳያመራም ስጋት አለብን። ስለዚህ ልዩነቶች ሁሉም ወገኖች በሰላማዊ መንገድ እንዲፈቱና እንዲገቱ ውይይት ማድረግ አለባቸው። ትግራይ እንደገና ለመገንባትና ካለፈው ውጥረት ለማገገም እንደተባበሩት መንግስታት ልዩነቶች በሰላማዊ መንገድ እንዲፈታና መተማመን እንደገና ለመገንባት ዓላማ ይዘን እየሰራን ነው። ጦርነቱ ቆሞ ዘላቂ ሰላም እንዲመጣ ያደረገው የፕሪቶሪያው ስምምነት ተግባራዊ በማድረግ ስምምነቱን እንዲቀጥል የተገኙት በረከቶች ማስቀጠል ያስፈልጋል። And to resolve differences through peaceful dialogue and measures aimed at rebuilding trust. He urges the full implementation of the permanent cessation of hostilities agreement and underscores the importance of safe. ጉተሬስ በትግራይ ውስጥ ያለውን ውጥረት ሁሉም ወገኖች እንዲያረጋጉም ጥሪ አቅርበዋል። ልዩነቶች በሰላማዊ ውይይትና በጋራ መተማመን ላይ በተመሰረቱ እርምጃዎች መፈታት አለባቸውም ብለዋል። ዋና ጸሐፊ በትግራይ ውስጥ እየተከሰቱ ያሉ ግጭቶች በቅርበት እየተከታተሉ መሆናቸውና አዲሶቹ ውጥረቶችና ግጭቶች በቀጠናው የጸጥታ ችግሮች እንዳይባባሱ ለመከላከል ቀደም ብሎ ቁጥጥር እንዲደረግ ጥሪ አቅርበዋል። ጉተሬስ ሁኔታውን በንጹሃን ላይ ሊደርሰው የሚችል ተጽዕኖና ትግራይ እንደገና የመገንባትና የማገገም ሂደቱ ሊያወሳስብ እንደሚችል ተናግረዋል። እንዲሁም ቀጠናው ወደ ተወሳሰበ ግጭት የመመለስ አደጋው በጣም ሰፊ እንደሆነና ያለው አደጋ ለማስቆም በጋራ መስራት ያስፈልጋል ብለዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የጦርነት ማቆም ስምምነትን ሙሉ በሙሉ ተግባራዊ ለማድረግ በማሰብ የተባበሩት መንግስታት ቃል አቀባይ ስቴቨን ዱጃሪክ በሰጡት መግለጫ የተባበሩት መንግስታት ሰላምን ለማጠናከር ከአፍሪካ ህብረትና ከቀጠናው አጋሮች ሰላም እንዲጸና በጋራ ለመስራት ዝግጁ መሆናቸውን በድጋሚ ጥሪ አቅርበዋል።